በአሰቃቂ ሁኔታ ዶርም ውስጥ በጩቤ ተወግቶ ነው የተገደለው ይላሉ ተማሪዎቹ። ሕይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል። ጥቃት አድራሹ ተማሪ ግን በቁጥጥር ስር ውሏል ይላል አርባ ምንጭ ዩኒቨርሲቲ። ትላንት በአርባ ምንጭ ዩኒቨርሲቲ የተሰማው እጅግ አሳዛኝ ዜና የሁለተኛ ዓመት ተማሪ በዶርም ውስጥ በጩቤ ተወግቶ ሕይወቱ እንዲያልፍ ምክንያት ሆኗል። ተማሪዎቹ እንዲህ ይላሉ። ከቅርብ ጊዜ ወዲህ በአርባ ምንጭ ጫሞ ካምፓስ እጅግ ለመኖር ለመማር አስጊ ነገሮች አሉ ባይ ናቸው። ተማሪዎቹ እንደሚሉት በካምፓስ ውስጥ መወጋት የተለመደ ከሆነ ሰንብቷል። ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፈኑን ትቶ ለተማሪዎቹ ደህንነትና ዋስትና እንዲሰጥም ጠይቀዋል። ይሄ ተማሪ ትላንትና ከጓደኛው ጋር በነበረው ጸብ ነው ሕይወቱ ያለፈው። ነገሩ እንዲህ ነው። ትላንትና በአርባ ምንጭ ዩኒቨርሲቲ የተሰማው ዜና እጅግ አሳዛኝ ሆኗል። በዩኒቨርሲቲው ለመማር የተገኘው ተማሪ በአሰቃቂ ሁኔታ በዶርም ውስጥ በጩቤ ተወግቶ ሕይወቱን አጥቷል። ከተማሪ ጓደኛው ጋር የተጋጨው ይህ የሁለተኛ ዓመት ተማሪ በዶርም ውስጥ በጩቤ በአሰቃቂ ሁኔታ ተወግቶ ሕይወቱ ማለፉን የተነገረው። ለቲክቫ ኢትዮጵያ ቃላቸውን የሰጡት የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ትላንት ጠዋት ላይ ብሎክ 9 የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወግቶ በአሰቃቂ ሁኔታ መገደሉን ይገልጻሉ። ተማሪዎቹ እንደሚሉት እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰንብቷል ያሉ ሲሆን ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈኑን ትቶ ለተማሪዎቹ ደህንነት ዋስትና እንዲሰጥም አሳስበዋል። ተማሪዎቹ ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውም በአስተማማኝ ሁኔታ እንዲረጋገጥም ጠይቋል። የአርባ ምንጭ ዩኒቨርሲቲ ግን በዚህ ጉዳይ ላይ ምን አለ? የአርባ ምንጭ ዩኒቨርሲቲ የተማሪውን ግድያ አረጋግጦ የያዘን መግለጫ ትላንት ምሽት ማውጣቱ ይታወሳል። ዩኒቨርሲቲው እንደሚለው የስነ ትምህርትና የስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል ሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ትላንት ጠዋት ሚያዝያ 28 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበታል ይላል ዩኒቨርሲቲው። ሕይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግለትም ሳይሳካ በመቅረቱ ማምሻውን 12 ሰዓት ከ30 ላይ ሕይወቱ አልፏል ሲል መግለጫ አውጥቷል። ጥቃቱንም ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ ሕግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለሕዝብ ይፋ እንደሚያደርግ ቃል ገብቷል።